ሰላም ሰላም ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ። እንግዲህ በዚህኛው ቪዲዮ ከባለፈው የቀጠለውን የካቲት 2018ን የማኔጅመንት እና የቢዝነስ ማኔጅመንት ኤግዚት ኤግዛም ጥያቄዎችን ፓርት ቱን ይዤላችሁ ቀርቤያለሁ። ቻናሉን ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳትረሱ። በቀጥታ ወደ ጥያቄው እንሄዳለን። መልካም ቆይታ ይሁንላችሁ። 21ኛው ጥያቄ ስንጀምር when a company uses both traditional advertising ቲቪ፣ ሬዲዮ ኤንድ ዲጂታል ማርኬቲንግ ሶሻል ሚዲያ እና ኢሜል ቱ ዲሊቨር ኤ ኮንሲስተንት ብራንድ ሜሴጅ ኢትስ ፕራክቲሲንግ ኢንትግሬትድ ማርኬቲንግ ኮሚኒኬሽን፣ ቢ ዳይሬክት ማርኬቲንግ፣ ሲ ፐብሊሲቲ፣ ዲ ፐርሰናል ሴሊንግ ይላል። እንግዲህ ይሄ ጥያቄ ከኮሚኒኬሽን ቻናል ወይም ማርኬቲንግ ኮሚኒኬሽን ስትራቴጂ ጋር የሚገናኝ ጥያቄ ነው። እንግዲህ ተመሳሳይ የሆነ ሚሴጅ ወይ ዩኒፎርም የሆነ ሃርሞኒየስ የሆነ ሁሉንም ቻናሎች ትራዲሽናል ቻናሎችንም ተጠቅመን ዲጂታል ማርኬቲንግ ቻናሎችንም ተጠቅመን ተመሳሳይ መልእክት እንዲያስተላልፉ ካምፓኒ ቢጠቀም ምንን ፕራክቲስ እያደረገ ነው የሚለው ጥያቄው። እንግዲህ አንዳንዱ ምርጫ ስናይ እንግዲህ ቢል ያለው ዳይሬክት ማርኬቲንግ ይላል። ዳይሬክት ማርኬቲንግ እንግዲህ ፕሮሞሽናል ሚክስ ኤለመንቶች ወይ ደግሞ ከፕሮሞሽናል ስትራቴጂዎች አንዱ ሲሆን እንግዲህ ዳይሬክትሊ የምንፈልገውን መልእክት ለታርጌት ከስተመራችን ሚሴጅን፣ ኤስኤምኤስ፣ የሾርት ሚሴጅን በመጠቀም ኢሜይልን፣ ሶሻል ሚዲያን በመጠቀም ስፔሲፊክ የሆነ ፐርሰናላይዝ የሆነ ኮሚኒኬሽን የምናደርግበትን መንገድ ነው እንጂ ይሄ ሁሉንም ትራዲሽናል እና ዲጂታል ሚዲያን ተጠቅመን ተመሳሳይ መልእክት ከማስተላለፍ ጋር የሚገናኝ ስላልሆነ ዳይሬክት ማርኬቲንግ መልስ አይሆንም ማለት ነው። ፐብሊሲቲንም ስናይ እንግዲህ ፐብሊሲቲ ደግሞ ኦርጋናይዜሽኑ እንግዲህ ለፐብሊኩ ገጽታው የሚገነባበት ሳይከፍል የፕሬስ ሪሊስ የተለያዩ አይነት ጋዜጣዊ መግለጫዎችን፣ ፕሬስ ኮንፈረንሶችን ከማድረግ ጋር የሚገናኝ እንጂ ይሄ ኮኦርዲኔትድ የሆነ ሜሴጅ ከማስተላለፍ ጋር የሚገናኝ ስላልሆነ ፐብሊሲቲ መልስ አይሆንም። ፐርሰናል ሴሊንግ የምንለው ደግሞ ይሄ ከሴልስ ፐርሰኖቹ ወይ የካምፓኒ ተወካዮች እንግዲህ ይገዛኛል ብለው የሚያስቡትን ሰው ዳይሬክትሊ ሚት አድርገው የሚያሳምኑበትን መንገድ የሚገልጽ ስትራቴጂ ነው። ይሄም እንግዲህ የተለያዩ መልቲፕል ሚዲያዎችን ወይ ትራዲሽናል እና ዲጂታልን ከመጠቀም ጋር የሚገናኝ ስላልሆነ ይህኛውን መልስ አይሆንም። ሰው እንግዲህ ካምፓኒዎች ዲጂታል አድቨርታይዚንግንም ዲጂታል ማርኬቲንግንም ትራዲሽናል አድቨርታይዚንግን ተጠቅመው ተመሳሳይ ወጥነት ያለው ሁሉም አንድ ነገር ብቻ ስለ ብራንዱ እንዲያስተላልፉ የሚጠቀምበትን ስትራቴጂ እንግዲህ ኢንቴግሬትድ ማርኬቲንግ ኮሚኒኬሽን እንለዋለን ማለት ነው። ይሄ ቢዝነስ ፕሮሰስ ወይ ስትራቴጂክ የሆነ ቢዝነስ ፕሮሰስ ነው። ካምፓኒዎች እንግዲህ ተመሳሳይ የሆነ ኮኦርዲኔትድ የሆነ ሜሴጅ ማስተላለፍ ሲፈልጉ ሁሉንም ዩኒፋይድ የሆነ ምንም ያልተለያየ ተመሳሳይ መልእክት፣ ቲቪውም አንድ አይነት ነገር ስለኛ እንዲል፣ ሬዲዮም ሶሻል ሚዲያውም ተመሳሳይ ነገር ስለ ብራንዱ የሚያስተዋውቅ የሚጠቀሙበትን ይህን ስትራቴጂ እንግዲህ ኢንትግሬትድ ማርኬቲንግ ኮሚኒኬሽን እንለዋለን ማለት ነው። ስለዚህ ለ21ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 22ኛው ጥያቄ ስንመጣ ሃይ ኳሊቲ ፈንክሽን ዲፕሎይመንት ኦር ኬኤፍዲ ኢዝ ኮልድ ዘ ቮይስ ኦፍ ዘ ከስተመር ይላል። ኤ ኢት ስፒድ አፕ ዘ ማኑፋክቸሪንግ ፕሮሰስ ይላል። ቢ ኢት ፎከስ ኦን ኢምፕሎይ ትሬኒንግ ይላል። ሲ ኢት ዩዝ ከስተመር ፊድባክ ቱ ሴት ዲዛይን ስፔሲፊኬሽን ይላል። ዲ ኢት ሪዲዩስ ፕሮዳክሽን ኮስት ይላል። ጥያቄ ከኬኤፍዲ ወይ ደግሞ ኳሊቲ ፈንክሽን ዲፕሎይመንት በተለይ ደግሞ ፕሮዳክትን ዲቨሎፕ ስናደርግ ወይ ከፕሮዳክት ዲዛይን ጋር የሚገናኝ ነው። ኬኤፍዲ የምንለው እንግዲህ የከስተመሩ ፊድባክ የከስተመሩ ፍላጎት ከስተመሩ ምን ይፈልጋል ብለን አስበን እንግዲህ ከስተመሩ የሚፈልገውን ነገር ፕሮዳክት ዲዛይን ስናደርግ ያንን ማካተት ነው ማለት ነው። ከስተመሩን በተለያዩ ዲቴይል የሆኑ ፊድባኮችን ኮሌክት ካደረግን በኋላ ከስተመሩ የእውነት የሚፈልገው ምንድን ነው ብለን እሱም በመረዳት እንግዲህ ከስተመሩ የሚፈልገውን ነገር ፕሮዳክቱን ዲዛይን ስናደርግ ያንን ነገር አካተን የከስተመሩን ድምፅ የከስተመሩን ፊድባክ ፕሮዳክት ዲዛይናችን ውስጥ ማካተት ጋር ይገናኝ ነው ማለት ነው። ስለዚህ ሙሉ በሙሉ ኬኤፍዲ እንግዲህ ኤክስፕሊሲትሊ ማፕስ የሚያደርጉ ምንድነው ከስተመሩ የሚፈልገው ምንድነው፣ እንዴት አድርጌ ያንን ዲዛይን ላድርግለት ከሚለው ጋር የሚገናኝ ነው ማለት ነው። ስለዚህ ሌላ ያለውን ምርጫ ስና ኢት ስፒድ አፕ ማኑፋክቸሪንግ ፕሮሰስ ይላል። እንግዲህ ያው
ይህን መጠቀም በራሱ ማኑፋክቸሪንግ ፕሮሰሳችንን ስፒድ ሊጨምርበት ይችላል ወይ ደግሞ ፕሮዳክሽን ኮስታችንን ሊቀንስ ይችላል። የሰራተኞች ትሬኒንግ ላይ ፎከስ ያደርጋል የሚለው ይገናኝ አይደለም ከዚህ ጋር ግን ኬኤፍዲ ስንጠቀም ፕሮዳክሽን ኮስትን ሊቀንስልን ይችላል። እንደገና ማኑፋክቸሪንግ ፕሮሰሳችንንም ስፒድ አፕ ሊያደርግልን ይችላል። ግን ሙሉ በሙሉ ኬኤፍዲ ወይ ደግሞ ኳሊቲ ፈንክሽን ዲፕሎይመንትን ቮይስ ኦፍ ከስተመር የምንለው ከስተመሩ ወይም የከስተመሩን ፊድባክ ተጠቅመን እንግዲህ ፕሮዳክት ዲዛይን ስናደርግ ከስተመሩን ፍላጎት እዛ ዲዛይናችን ውስጥ ማካተት ፊቸሮችን መጨመር ጋር የሚገናኝ ስለሆነ ለዚህ ጥያቄ ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ምክንያቱም ኬኤፍዲ እንግዲህ የከስተመሩን ድምፅ የከስተመሩን ፍላጎት የፕሮዳክታችን ዲዛይን ውስጥ ማካተት ወይ የከስተመሩን ፍላጎት ዲዛይን ስናደርግ እዛ ውስጥ ከማካተት ጋር የሚገናኝ ስለሆነ ለ22ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ሶስተኛው ጥያቄ ስንመጣ which of the following product design process involves analyzing a competitor's product or process to understand how it works and identify ways to replicate or improve upon it ይላል። ኤ ኮንከረንት ኢንጂነሪንግ፣ ቢ ሪቨርስ ኢንጂነሪንግ፣ ሲ ሪማኑፋክቸሪንግ፣ ዲ ደግሞ ቤንችማርኪንግ ይላል። ይሄ ጥያቄ እንግዲህ የኮምፒውተሩን ፕሮዳክት ወይ የተፎካካሪዎቻችንን ፕሮዳክት ሙሉ በሙሉ በታትነ ያንን እንዴት እንደተሰራ ካየን በኋላ ኢምፕሩቭ ማድረግ ወይ ሪፕሊኬት የማድረግን ፕሮሰስ ምን እንለዋለን ነው የሚለው። ሶ ዳይሬክትሊ ፕሮዳክት ዲዛይን ፕሮሰስ ከዛ ጋር የሚገናኝ ነው። የፕሮዳክት አይዲያ ከተለያዩ አይነት ነገሮች ልናገኝ እንችላለን። ሶ እንግዲህ የኮምፒውተርን ፕሮዳክት አይተን ያንን በታትነን ፈተን ዲስአሴምብል ከተደረገ በኋላ እንግዲህ ሪፕሊኬት ማድረግ ወይ ያንን ነገር ኢምፕሩቭ የማድረግን ሂደት ምን ብለን እንጠራዋለን ነው የሚለው ጥያቄው። ሶ ኤል ያለውን ምርጫ ስናይ ኮንከረንት ኢንጂነሪንግ ይላል። ኮንከረንት ኢንጂነሪንግ እንግዲህ ይሄ ፕሮዳክት ዲቨሎፕመንት ስትራቴጂ ሆኖ በራሱ እንግዲህ ፕሮዳክትን ዲዛይን ማድረግ ማኑፋክቸር ማድረግ እና ቴስቲንጉን በተመሳሳይ ሰዓት አንድ ላይ ራን ማድረግ ነው። ይሄም ደግሞ ፕሮዳክቱ ዲቨሎፕ ሲደረግ የሚወስደውን ወጪና ጊዜ ከመቆጠብ ጋር የሚገናኝ ነው። ስለዚህ የዲዛይኑን ስራ የማምረቱን ስራ እና ቴስት የማድረጉን ስራ አዘ ሴም ታይም ራን ማድረግን የሚገልጽ እንጂ በራሱ የኮምፒውተር ፕሮዳክት አይቶ ሪፕሊኬት ከማድረግ ጋር የሚገናኝ ስላልሆነ ይህ መልስ አይሆንም። ሶ ሲል ያለው ምርጫ ስናይ ደግሞ ሪማኑፋክቸሪንግ ይላል። ሪማኑፋክቸሪንግ የምንለው እንግዲህ ዩዝድ የሆኑ ፕሮዳክቶችን ያረጁ ፕሮዳክቶችን አዲስ እንዲመስሉ አድርገን ወደ ኒው ኮንዲሽን ሪስቶር አድርገን የምናመጣበትን ሂደት ነው። ይሄ ደግሞ የፕሮዳክቱን ላይፍ ኤክስቴንድ ከማድረግ ጋር የሚገናኝ እንጂ ያረጀውን እቃ እንደ አዲስ አድርጎ እንዲሰራ ሪስቶር ከማድረግ ጋር የሚገናኝ እንጂ የኮምፒውተርን ፕሮዳክት እንዴት እንደተሰራ አይቶ ሪፕሊኬት ከማድረግ ጋር የሚገናኝ ስላልሆነ ሪማኑፋክቸሪንግም መልስ አይሆንም። ቤንችማርኪንግ የምንለው ደግሞ የኦርጋናይዜሽኑን ፐርፎርማንስ ወይ የኦርጋናይዜሽኑ የአመራረት ሂደት እንግዲህ ኢንዱስትሪው ላይ ቤስት ከሆኑት ወይ ሊድ ከሚያደርጉ ኮምፒውተሮች ጋር ያንን እንደ ስታንዳርድ ማበጀት ነው። ስለዚህ ቤንች ማርኪንግ የምንለው ስታንዳርድ ከማበጀት ጋር የሚገናኝ ነው። ስለዚህ ለ23ኛው ጥያቄ እንግዲህ መልስ የሚሆነው ቢ ነው፣ ሪቨርስ ኢንጂነሪንግ ማለት ነው። ምክንያቱም እንግዲህ ይሄ ፕሮሰስ ሪቨርስ ኢንጂነሪንግ የምንለው ፕሮሰስ እንግዲህ የኮምፒውተርን ፕሮዳክት ዲስአሴምብል አድርገን እንዴት ነው የተሰራው ብለን ሙሉ በሙሉ አንደርስታንድ ካረግን በኋላ ያንን ነገር ሪፕሊኬት ማድረግ ወይ የማሻሻል ስራ እንግዲህ ሪቨርስ ኢንጂነሪንግ ብለን እንጠራዋለን ማለት ነው። ስለዚህ ለ23ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 24ኛው ጥያቄ ስንመጣ which of the following is not a problem of using secondary data ይላል። ኤ ዳታ አቬላቢሊቲ፣ ቢ ፐርሰናል ቢያዝ፣ ሲ ዊክ ኤንድ ኮስት ኢፌክቲቭ፣ ዲ ቫሊዲቲ ኤንድ ሪላያቢሊቲ ይላል። እንግዲህ ይሄ ጥያቄ ከሰከንደሪ ዳታ ወይ ከዳታ ኮሌክሽን ጋር የሚገናኝ ነው። ሶ እንግዲህ ታይፒካሊ ሰከንደሪ ዳታ የምንለው እንግዲህ ከዚህ በፊት ለሌላ ሪሰርች ተሰብስቦ የተቀመጡትን ዳታዎች ነው። ሶ እነሱን በመጠቀም ሂደት ውስጥ እንግዲህ ፕሮብሌም ያልሆነው የትኛው ነው የሚለው ዳታ አቬይላቢሊቲ፣ ፐርሰናል ቢያዝ እና ቫሊዲቲ ኤንድ ሪላያቢሊቲ የምንለው ሰከንደሪ ዳታን በመጠቀም ውስጥ የሚያጋጥሙ ችግሮች ናቸው። ምክንያቱም ዳታ አቬይላቢሊቲ ስንል እንግዲህ እኛ ከምንሰራው ሪሰርች ጋር ወይ የእኛን ጥያቄ የእኛን ጂኦግራፊካል ኤሪያ ከቨር የሚያደርግ ዳታ ላናገኝ እንችላለን። ስለዚህ ዳታው አቬለብል ላይሆን ይችላል ማለት ነው። ሙሉ በሙሉ እኛ እንደምንፈልገው ከኛ ጋር ሊሄድ
የሚችል ሳይሆን ሊቀር ስለሚችል እንግዲህ ሰከንደሪ ዳታን በመጠቀም ውስጥ ዳታ አቬለብሊቲ አንድ ፕሮብሌም ነው ማለት ነው። ፐርሰናል ቢያዝም እንደዛው ማለት ነው። ሶ ሪሰርቸሩ እንግዲህ የተለያዩ ቢያዞች ሊገጥሙት ይችላሉ። ሜቶዶሎጂው እንደዚህ አይነት ነገሮች እንግዲህ ፖለቲካል ኮንዲሽኑ እንደዚህ አይነት ነገሩ የዳታውን ኦብጀክቲቪቲ ቢያዝ ውስጥ ይከቱታል ማለት ነው። ስለዚህ ሰከንደሪ ዳታን በመጠቀም ውስጥ ፐርሰናል ቢያዝ ሌላ ፕሮብሌም ሊሆን ይችላል ማለት ነው። ሌላኛው ፕሮብሌም እንግዲህ ቫሊዲቲ ኤንድ ሪሊያቢሊቲ የምንለው ነው። እንግዲህ ይሄ ሰከንደሪ ዳታን ኮሌክት ስታደርጉ እንግዲህ ኮንትሮል ማድረግ ስለማትችሉ አኪሬት መሆኑን ወይ ቫሊድ መሆኑን እንዲሁም ደግሞ ኮንሲስተንት መሆኑን ወይ ደግሞ ሪሊያብል መሆኑን ማወቅ ይቸግራል ማለት ነው። ምክንያቱም ከዚህ በፊት 2010 ላይ የተሰበሰበ ዳታ አውትዴት ሆኖ አንሪሊያብል ሊሆን ይችላል ለ2025 ማለት ነው። ስለዚህ ዳታ ቫሊድ እና ሪሊያብል መሆኑ ሌላ ፕሮብሌም ነው ማለት ነው። ቫሊዲቲ እና ሪሊያቢሊቲ ችግር ይገጥመናል ሰከንደሪ ዳታን በመጠቀም ውስጥ። እንግዲህ ሰከንደሪ ዳታን በመጠቀም ውስጥ እንግዲህ እንደ ፕሮብሌም ማይሆነው እንግዲህ ሲል ያለው ነው። ምክንያቱም ሰከንደሪ ዳታ ይሄ እንደ አድቫንቴጁ የምናየው ነው። ምክንያቱም ኮስት ኢፌክቲቭ እና ኩዊክ ነው ሰከንደሪ ዳታ። ዝም ብለን ብቻ ዳውንሎድ አድርገን የአንድን ከዚህ በፊት የተሰራ የካምፓኒ የገቨርንመንት ሪፖርት ሊሆን ይችላል፣ የኢንዱስትሪ ስተዲዎች፣ አካዳሚክ ፔፐሮችን ከዛ ኮሌክት ልናደርግ እንችላለን ማለት ነው። ስለዚህ ኩዊክ እና ኮስት ኢፌክቲቭ የሚለው ሰከንደሪ ዳታን በመጠቀም ውስጥ የሚገጥመን ፕሮብሌም አይደለም ማለት ነው። ራዘር እንደውም እንደ አድቫንቴጅ የምናየው ነው ማለት ነው። ስለዚህ ሰከንደሪ ዳታን በመጠቀም ውስጥ እንግዲህ ፕሮብሌም ማይሆንም ኩዊክ እና ኮስት ኢፌክቲቭ መሆኑ ነው ማለት ነው። ሌሎቹ ፕሮብሌም ስለሆኑ ለ24ተኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ለ25ተኛው ጥያቄ ስንመጣ which of the following source of finance is provided by outside investor for financing of new and innovative business project ይላል። ኤ ፐርሰናል ሴቪንግ፣ ቢ ቬንቸር ካፒታል፣ ሲ ኮሜርሻል ባንክ፣ ዲ ኤንጅልስ ይላል። ይሄ ጥያቄ እንግዲህ አውትሳይድ ኢንቨስተሮች ወይ ሶርስ ኦፍ ፋይናንስን በተለይ ደግሞ ለኢንተርፕረነሮች ኢኖቬቲቭ የሆነ እና አዲስ የሆነ ቢዝነስ ፕሮጀክትን ያንን ስራ ላይ ለመዋል እንግዲህ ሶርስ ኦፍ ፋይናንስ አድርገው የሚጠቀሙት መካከል አውትሳይድ የሆነ ከአውትሳይድ ኢንቨስተሮች የሚገኝን አይነት ፈንድ ምን ብለን እንጠራዋለን ነው የሚለው። ሶ ፐርሰናል ሴቪንግ የምንለው እንግዲህ ይሄ ኢንተርናል ሶርስ ኦፍ ፋይናንስ ነው። ሰውየው ካጠራቀመው ገንዘብ ኢንተርፕርነሩ ራሱ ካጠራቀመው ገንዘብ ያንን ነገር ፈንድ ሲያደርግ ነው። ስለዚህ ይሄ አውትሳይድ ኢንቨስተሮች ፋይናንስ የሚያደርጉት ስላልሆነ ይህ መልስ አይሆንም። ሲንም ስናይ ኮሜርሻል ባንክ ይላል። ኮሜርሻል ባንክም እንግዲህ ፕራይመር ለኢንተርፕርነሮች ሎን ብድሮችን የሚያመቻቹ ናቸው። ግን ኢኖቬቲቭ እና አዳዲስ ፕሮጀክቶችን ፋይናንስ ያደርጋሉ የሚለው ከእነሱ ጋር የሚገናኝ አለ። ምክንያቱም ኮላተራል ይዘው ባንኮች በተለይ የንግድ ባንኮች እንግዲህ ኮላተራል ይዘው ክሬዲት ሂስትሪያችን አይተው ካሽ ፍሏችን አይተው ምን ያህል ገቢ ወጪ አለው፣ ከዚህ በፊት የተበደረውን ይመልሳሉ፣ ማስያዣ ምን አለው፣ ይህን በማየት የሚያበድሩ ስለሆነ ይሄም እንግዲህ ከጥያቄ ጋር መሄድ ስላልሆነ ኮሜርሻል ባንክም መልስ አይሆንም። ለዚህ ጥያቄ እንግዲህ ቢ ወይ ዲ ነው መልስ የሚሆነው። ሶ ቢ እና ዲ የተወሰነ ልዩነት ነው ያላቸው። እንግዲህ ኤንጅል የምንለው ኤንጅልስ የምንላቸው እንግዲህ እኚህ በራሳቸው ኢንቨስተር ናቸው። ያው አውትሳይድ ኢንቨስተር ናቸው፣ ግን እኚህ ኢንዲቪጁዋል ስለሆኑ ሞር እንግዲህ ከጥያቄው ጋር አይሄዱም። ስለዚህ ኤንጅሎችም አውትሳይድ ፈንድ አዳዲስ ፕሮጀክት አይዲያዎችን በተለይ ደግሞ ፕሮጀክቱ ገና የመጀመሪያ ስቴፕ ላይ ባለ ሰዓት ኤርሊ ስቴጅ ላይ ፈንድ የሚያደርጉ ናቸው። ይሄ ሲድ ፈንዲንግ እንለዋለን። ኤንጅሎች የሚሰጡትን ፈንድ ይቀራረባል፣ ግን ያው ሞስት ፕሮባብሊ ለዚህ ጥያቄ ትክክለኛ መልስ የሚሆነው ቬንቸር ካፒታል ነው። ቬንቸር ካፒታል እንግዲህ እኚህ ኢንስቲቱሽናላይዝድ የሆኑ እና ስታርት ካምፓኒዎች በተለይ ስሞል ቢዝነሶችን ግሮስ ፖቴንሻላቸው ከፍተኛ ነው ብለው በተለይ ኢኖቬቲቭ የሆኑ ስራዎችን ፈንድ የሚያደርጉ ኢንስቲቱሽኖች ስለሆኑ ቬንቸር ካፒታሎች ትክክለኛ መልስ ይሆናሉ ማለት ነው። ስለዚህ ለዚህ አዲስና ኢኖቬቲቭ ለሆነ ቢዝነስ ፕሮጀክት እንግዲህ ሶርስ ኦፍ ፋይናንስ ፕሮቫይድ ያደርጉ አውትሳይድ ኢንቨስተሮች ሞስት ፕሮባብሊ ሃይ ግሮስ ፖቴንሻል ስላለ ብለው እንግዲህ ያንን ነገር ፈንድ የሚያደርጉትን አካላት ወይ ያንን ፈንድ ያገኘንበትን ሶርስ እንግዲህ ቬንቸር ካፒታል እንለዋለን ማለት ነው። ስለዚህ ለ25ኛው ጥያቄ መልሳችን ቢ ይሆናል ማለት ነው።
ወደ 26ኛው ጥያቄ ስንመጣ የትሬኒ ኮፒስ የሱፐርቫይዘርስ ሜትድ ኦፍ ፕሪፔሪንግ የማኔጅመንት ሪፖርት ዚስ ሪፕሬዘንትስ ኤ ፕሪሲሽን፣ ቢ ናቹራላይዜሽን፣ ሲ ማኒፑሌሽን፣ ዲ ኢሚቴሽን ይላል። ይህ ጥያቄ እንግዲህ በተለይ የለርኒንግ ተርሚኖሎጂዎች ጋር ኦርጋናይዜሽኑ ከሚሰጠው ትሬኒንጎች ጋር ከዛ ጋር የተገናኘ ነው። ስለዚህ ሱፐርቫይዘሩ የሚጠቀመውን ሜትድ በተለይ ይሄ ማኔጅመንት ሪፖርት በማዘጋጀት ሂደት ውስጥ የሚጠቀመው ሜትድ ትሬኒንግ ኮፒ የማድረጉን አክት ሪፕሬዘንት የሚያደርገው የትኛው ነው ነው የሚለው። ፕሪሲሽን ስንል እንግዲህ አንድን ነገር አኪሬት በሆነ መንገድ የሆነን ስራ አኪሬት በሆነ መንገድ እና ኤግዛክት በሆነ መንገድ ከመስራት ጋር የሚገናኝ እንጂ ኮፒ ከማድረግ ጋር የሚገናኝ ስላልሆነ ኤ መልስ አይሆንም። ቢ ደግሞ ናቹራላይዜሽን ይላል። ናቹራላይዜሽን ደግሞ ከሆነ ነገር ጋር መላመድ ወይ ደግሞ ያንን ነገር እንደ ኖርማል ከመቀበል ጋር የሚገናኝ ስለሆነ እሱም እዚህ ጋር ሪለቨንት ስላልሆነ መልስ አይሆንም። ሲ ማኒፑሌሽን ይላል። ማኒፑሌሽን ደግሞ የምንለው ሙሉ በሙሉ ሰዎችን ወይ የሆነን ነገር በተደራጀ መልኩ ወይ ክሌቨር በሆነ መንገድ ኮንትሮል የምናደርግበትን ሂደት የሚያሳይ ነው። በተለይ ደግሞ ዲሴፕቲቭ በሆነ መንገድ ኮንትሮል ከማድረግ ጋር የሚገናኝ እንጂ ይሄም ኮፒ ከማድረግ ጋር ሜትዶችን ኮፒ ከማድረግ ጋር የሚገናኝ አይደለም። ሶ እንግዲህ ሱፐርቫይዘሩ የሚያዘጋጀውን ሪፖርት ያንን ኮፒ ከማድረግ ጋር ዳይሬክትሊ የሚገናኘው እንግዲህ ኢሚቴሽን ነው። ኢሚቴሽን ማለት እንግዲህ ኮፒ ማድረግ አክሽኖችን፣ ሜትዶችን፣ ቢሄቨሮችን የሌላ ሰው ኮፒ ከማድረግ ጋር የሚገናኝ ስለሆነ እንግዲህ እዚህ ጋር ትሬኒንግ የሱፐርቫይዘሩ ሜትድ እንዴት ማኔጅመንት ሪፖርት እንደሚያዘጋጅ ኮፒ ስላደረገ ይሄን አክት ሪፕሬዘንት የሚያደርገው ኢሚቴሽን ነው ማለት ነው። ስለዚህ ለ26ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። 27ኛው ጥያቄ ስንመጣ ቤዝድ ኦን ሞቲቬሽን ዊች ታይፕ ኦፍ ኢንተርፕረነር ኢዝ ሞቲቬትድ ቱ ቴክ አፕ አን ኢንተርፕረነር ታስክ ዲው ቱ ዘ ፖሊሲ ሜጀር ኦፍ ኤ ገቨርንመንት ዛት ፕሮቫይድ አሲስታንስ ኮንሴሽን ኤንድ ኔሰሰርሊ ኦቨርሄድ ፋሲሊቲ ቱ ስታርት ኤ ቬንቸር። ኤ ስፖንቴኒየስ ኢንተርፕረነር፣ ቢ ሞቲቬትድ ኢንተርፕረነር፣ ሲ ኢንዱስድ ኢንተርፕረነር፣ ዲ ፒውር ኢንተርፕረነር ይላል። እንግዲህ ይሄ ጥያቄ ለኢንተርፕረነሩ እንደ መነሳሻ ወይ ደግሞ ሞቲቬሽን ኢንተርፕረነር እንዲሆን ሞቲቬት ከሚያደርጉት መካከል እንግዲህ መንግስት በሚሰጣቸው የተለያዩ አይነት አሲስታንሶች የተለያየ የፖሊሲ ሜጀሮች እዛ ላይ እንግዲህ ተመስርቶ በዛ ሞቲቬትድ ሆኖ ኢንተርፕረነር ስራን የሚጀምሩ ኢንተርፕረነሮችን ምን ብለን እንጠራቸዋለን ነው የሚለው። ሶ ኤል ያለው ምርጫ እንግዲህ ስፖንቴኒየስ ኢንተርፕረነር ይላል። ስፖንቴኒየስ ኢንተርፕረነር የምንላቸው እንግዲህ በኢንተርናል ፓሽን ሞቲቬት የሚሆኑ ወይ ድሪቭ ናቸው። ድራይቭ የሚያደርጋቸው ፎርስ ወይ ያ መነሳሻ የሚሆናቸው ኢንተርናል ፓሽናቸው፣ ቪዥናቸው እንዲሁም ሰልፍ ሞቲቬሽን ነው እንጂ ኤክስተርናል በሆነ ገቨርንመንት ኢንሴንቲቭ ሞቲቬት የሚደረጉ አይደሉም። ስለዚህ ስፖንቴኒየስ ኢንተርፕረነር የሚለው መልስ አይሆንም። ምክንያቱም ሞቲቬሽናቸው ኢንተርናል ፓሽናቸው ስለሆነ ማለት ነው። ቢል ያለውን ስናይ ሞቲቬትድ ኢንተርፕረነር ይላል። ሞቲቬትድ ኢንተርፕረነር ደግሞ ይሄ ብሮድ የሆነ ተርም ነው በራሱ። ምክንያቱም ኢንተርፕረነሮች ማንኛውም ኢንተርፕረነር ሪዋርድን አስቦ በሪዋርድ ያንን ሪዋርድ በዛ ሞቲቬት የሚሆኑትን የሚገልጽ ነው እንጂ ስፔሲፊካሊ በገቨርንመንት ፖሊሲ ብቻ ሞቲቬት የሚሆኑትን ኢንተርፕረነሮች የሚገልጽ ስላልሆነ ሞቲቬትድ ኢንተርፕረነርም መልስ አይሆንም። ዲን ስናይ ፒውር ኢንተርፕረነር ይላል። ፒውር ኢንተርፕረነር የምንላቸው ደግሞ እኚህ አይዲያሊስቲክ የሆኑ ኢንተርፕረነሮች ናቸው። የሆነን አቺቭመንት በመፈለግ ኢኖቬሽን ፈጠራን ብቻ ስለሚፈልጉ የሚፈጥሩ ናቸው ማለት ነው። እኚህ እንግዲህ ውስጣቸው በራሱ አዲስ ነገር መፍጠር አዲስ ነገር ማምጣት የሚያስደስታቸው አቺቭመንትን ኢኖቬሽንን በዛ ሞቲቬት የሚደረጉ ኢንተርፕረነሮች ስለሆኑ ይህም እንግዲህ ስፔሲፊካሊ ከገቨርንመንት ኢንሴንቲቭ እዛ ላይ ሞቲቬትድ በመሆን ኢንተርፕረነር የሚሆኑትን የሚገልጽ ስላልሆነ ኤ ቢ እና ዲ መልስ አይሆንም። ሰው እንግዲህ ገቨርንመንት በሚሰጡ የተለያየ አይነት ጥቅማ ጥቅሞች በዛ በመነሳሳት እንግዲህ ያንን በማሰብ ወይ በዛ በመጠቀም ኢንተርፕረነር የሚሆኑትን ኢንተርፕረነሮች እንግዲህ ኢንዱስድ ኢንተርፕረነር እንላቸዋለን ማለት ነው። ኢንካሬጅመንታቸው ቢዝነስን የመጀመሪያቸው ኢንካሬጅመንት የገቨርንመንት ኢንሴንቲቭ ለምሳሌ የታክስ ብሬክ፣ የተወሰነ ብድር፣ ኢንፍራስትራክቸራል ሰፖርት፣ የተለያዩ ፖሊሲ ሜጀሮች ገቨርንመንት የሚሰጣቸውን ያንን
እንደ መነሳሻ ወይ በዛ ሞቲቬት ሆነው ኢንተርፕርነር ታስክን ወይ ኢንተርፕርነር የሚሆኑትን ኢንተርፕርነሮች እንግዲህ ኢንዱስድ ኢንተርፕርነር እንላቸዋለን ማለት ነው። ስለዚህ ለ27ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 29ኛው ጥያቄ ስንመጣ አማንግ ዘ ፎሎዊንግ ዊች ዋን ኢዝ ኖት ኤ ሶሻል ቤኔፊት ዛት ኤ ፕሮጀክት ካን ይልድ ይላል። ኤ ኢምፕሩቭ ኢንቫይሮንመንት፣ ቢ ኢምፕሎይመንት ክሪኤሽን፣ ሲ ሃይ ታክስ ኤንድ ኤክሳይዝ ፔመንት፣ ዲ ፕሮዳክትስ ኤንድ ሰርቪስ ፕሮቫይድድ ይላል። እንግዲህ ይሄ ጥያቄ ደግሞ ዳይሬክትሊ እንግዲህ የአንድ ፕሮጀክት ሶሻል ቤኔፊት ያልሆነው የትኛው ነው ነው የሚለው። እንግዲህ ሶሻል ቤኔፊት ስንል እንግዲህ ሙሉ በሙሉ ሶሳይቲውን በጠቅላላ ለሶሳይቲው በጠቅላላ ፖዘቲቭ ኢምፓክት ያለው በተለይ ደግሞ ከፋይናንሻል ሪተርንም በዘለለ አይነት መልኩ ለሶሳይቲውን በጠቅላላ ላይ ተጨባጭ የሆነ ለውጥ የሚያመጣ ፖዘቲቭ ኢምፓክት ያለው ፖዚሽን ነው ይሄ ሶሻል ቤኔፊት የምንለው ማለት ነው። ሶ የፕሮጀክቶች ሶሻል ቤኔፊት ያልሆነው የትኛው ነው ነው የሚለው ጥያቄው። ይሄ ላይ ያለውን ስናይ እንግዲህ ኢምፕሩቭ ኢንቫይሮንመንት ይላል። ኢምፕሩቭ ኢንቫይሮንመንት ማለት እንግዲህ ፕሮጀክቶች ብዙ ጊዜ ሰስተነብል የሆነ ፖሊሽንን የሚቀንስ ለኢንቫይሮንመንቱ የሚጠቅም አይነት ፕሮጀክቶችን ይሰራሉ። ሶ ይሄ ደግሞ ሶሳይቲውን ጤነኛ እንዲሆን ደህንነቱ የተጠበቀ እንዲሆን እና ኢኮሲስተሙ ኮሚኒቲው ሄልዚ እንዲሆን ስለሚያደርግ ይሄ ሶሻል ቤኔፊት ነው። ኤምፕሎይመንት ክሪኤሽንም ስናይ እንግዲህ ፕሮጀክቶች ስራን ክሬት ያደርጋሉ፣ ኢንካም ይሰጣሉ፣ ኢንካም ፕሮቫይድ ያደርጋሉ። እንደገና ይሄ ድህነትን ይቀንሳሉ። ስለዚህ ድህነትን መቀነስ ኢኮኖሚካሊ እነዛ ሶሳይቲዎች ስቴብል እንዲሆኑ ያግዝ ስለሆነ ይሄም ሌላው የፕሮጀክቶች እንግዲህ ሶሻል ቤኔፊት ነው ማለት ነው። ዲል ያለውን ስናይ ፕሮዳክትስ ኤንድ ሰርቪስ ፕሮቫይድድ ይላል። እንግዲህ ፕሮጀክት ዩስፉል የሆነ ፕሮዳክትና ሰርቪሶችን ለሶሳይቲዎች ፕሮቫይድ ያደርጋሉ። ለምሳሌ ውሃ፣ ኢንፍራስትራክቸሮች፣ የተለያዩ አይነት ዳይሬክትሊ እነዛን ሶሳይቲዎች ፍላጎታቸውን ሚት የሚያደርጉ ኳሊቲ ኦፍ ላይፋቸውን የሚያሳድጉና እንደ ሶሳይቲ የሚያሳድጋቸውን ነገሮች የሚያደርግ ስለሆነ ፕሮዳክት ሰርቪስንም ፕሮቫይድ ስለሚያደርጉ ይሄም እንግዲህ ሌላው ሶሻል ቤኔፊት ነው ማለት ነው። እንግዲህ ሶሻል ቤኔፊት ያልሆነው ሃይ ታክስ ኤንድ ኤክሳይዝ ፔመንት ነው። ይሄ እንግዲህ ፊስካል ቤኔፊት ነው ወይ ደግሞ ፊስካል ቤኔፊት ስንል እንግዲህ ታክስ ብዙ ጊዜ ያው ፊስካል ቤኔፊት ነው ለመንግስት እንደ ሪቬኑ የምንከፍለው ነው። ስለዚህ እንግዲህ ይሄ ለሶሳይቲው ዳይሬክትሊ ቤኔፊት የሚሆን አይደለም። ምክንያቱም ይሄ በራሱ መንግስት ከሰበሰበው በኋላ መንግስት ያንን ሪቬኑ የተለያዩ አይነት ሶሻል ፕሮግራሞች ላይ ሊያውለው ይችላል። ግን ቅድም እንዳልኳችሁ እንግዲህ ሶሳይቲውን ፖዘቲቭሊ ኢምፓክት የሚያሳድር አይደለም ማለት ነው እንደ ሌሎቹ። ስለዚህ ኢንቫይሮንመንትን ኢምፕሩቭ ማድረግ፣ የስራ እድሎችን መፍጠር፣ የተለያዩ ፕሮዳክት እና አገልግሎቶችን ለሶሳይቲው ፕሮቫይድ ማድረግ እኚህ ኤግዛክትሊ እንግዲህ አንድ ፕሮጀክት ለሶሳይቲ ፕሮቫይድ የሚያደርገው ሶሻል ቤኔፊቶች ስለሆኑ እንግዲህ የፕሮጀክት ሶሻል ቤኔፊት ያልሆነው ሃይ ታክስ እና ኤክሳይዝ ፔመንት ነው ማለት ነው። ስለዚህ ለ29ኛው ጥያቄ መልሳችን ሲ ይሆናል። ወደ 30ኛው ጥያቄ ስንመጣ አሞንግ ዘ ፎሎዊንግ ስቴትመንት ዊች ዋን ኢዝ ፎልስ አባውት ፐርፎርማንስ አፕራይዛል ይላል። ኤ ኢን ኦርደር ቱ ሜክ ኢት ኢዝ አን ኢፌክቲቭ ዜር ሹድ ቢ ኮሚኒኬሽን ኦፍ አፕራይዛል ሪዛልት ይላል። ቢ ደግሞ ኢትስ ፔሪዲካል ሬቲንግ ኦፍ አን ኢምፕሎይስ ኤክሰለንስ ኢን ሂዝ ኦር ሀር ፕሬዘንት ጆብ ይላል። ሲ ቱ ሜዥር ኢምፕሎይ ፐርፎርማንስ ዜር ሹድ ቢ ስታንዳርድ ፎር ኮምፓሪዝን ይላል። ዲ ደግሞ ኢትስ ዋን ታይም አክቲቪቲ ዱሪንግ ዋን ወርከርስ ኢምፕሎይመንት ታይም ይላል። እንግዲህ ይሄ ጥያቄ ከፐርፎርማንስ አፕራይዛል ጋር ወይ ደግሞ እንግዲህ ሁሌ የሰራተኞች ብቃት ሜዥር የምናደርግበት የሆነ ስታንዳርድ አስቀምጠን ያንን ስታንዳርድ አሟልቷል አላሟሉም የሰራተኞችን አቅም ፐርፎርማንሳቸውን አሰስ ወይም ሜዥር የምናደርግበት ነው። ሁማን ሪሶርስ ማኔጅመንት ላይ ነው። እንግዲህ የፐርፎርማንስ አፕራይዛል በአመት አንዴ ሁለቴ አንዳንዶች ሶስቴም ሊያደርጉት ይችላሉ ማለት ነው። ስለዚህ ፐርፎርማንስ አፕራይዝ እድሜ ልክ አንድ ሰራተኛ በስራ ወይ በኬሪየር ህይወቱ ላይ አንዴ የሚያከናውነው ሳይሆን በአመት እንደውም ሁለቴ አንዴ የሚከናወን ፔሪዮዲክ የሆነና ኦንጎይንግ የሆነ ስቴትመንት ነው ማለት ነው። ስለዚህ እንግዲህ ስለ ፐርፎርማንስ አፕራይዛል
ፎልስ የሆነ የትኛው ነው የሚለው ጥያቄው። ይህን ስናይ ያንን ፐርፎርማንስ አፕራይዛል ኢፌክቲቭ ነው ለማለት እንግዲህ ሪዛልቱ ለሰራተኛው ማሳወቅ አለብን ነው የሚለው። ይሄ እንግዲህ ትክክለኛ ነው። ምክንያቱም ሰራተኛው ፊድባክ ካገኘ ማሻሻል ያለበትን ነገር እንዲያሻሽል ስለሚረዳ ሪዛልቱን ኮሚኒኬት ማድረግ እንግዲህ የፐርፎርማንስ አፕራይዛል አንዱ መገለጫ ነው ማለት ነው። ምክንያቱም ሰራተኛው እንዲያሻሽል ማለት ነው። ስለዚህ ይሄ ጥሩ ነው። ኤል ያለው ቢንም ስናይ ፔሪዲካል ሬቲንግ ኦፍ ኢምፕሎይስ ኤክሰለንስ ይላል። ይሄም እውነት ነው። ምክንያቱም በትክክል ሰራተኛው የሚጠበቅበትን ነገር አኪሬትሊ ሰርቷል አልሰራም የሚለው ከረንትሊ ያለበትን የጆብ ፐርፎርማንስ የሚገልጽ ነው። ስለ ፊውቸር ሳይሆን አሁን ላይ ያለው የሰራው የሚጠበቅበትን ነገር ያደረገውን ነገር የሚገልጽ ስለሆነ ቢም ትሩ ነው ማለት ነው። ሲል ስናይ እንግዲህ የሰራተኛውን ፐርፎርማንስ ሜጀር ለማድረግ ስለዚህ የምናወዳደርበት ኮምፓይር የምናደርግበት ስታንዳርድ ያስፈልጋል ይላል። ይሄም እውነት ነው። ምክንያቱም ሰራተኛው ክሊር የሆነ ኦብጀክቲቭ የሆነ ስታንዳርድ ወይ ክራይቴሪያ ሊቀመጥለት ይገባል። ምክንያቱም እንደዚህ አይነት ነገር ማሳካት አለብን ተብሎ ሊገለጽ ወይ ሊነገረው ይገባል ማለት ነው። ስለዚህ ለምሳሌ 95% የከስተመር ሳቲስፋክሽን ስኮር ማስመዝገብ አለብህ ብላችሁ ስታንዳርድ ካስቀመጣችሁ ይህን ነገር መስራት አለመስራቱ እንግዲህ ፐርፎርማንስ አፕራይዛሉ አሰስ በምታደርጉ ሰዓት ከዛ ጋር ነው የምታወዳድሩት ማለት ነው። ስለዚህ የሰራተኛውን ፐርፎርሜንስ ለማድረግ ግዴታ ምን ያስፈልጋል ማለት ነው? ኮምፔር የምናደርግበት ስታንዳርድ ወይ ክራይቴሪያ ያስፈልጋል ማለት ነው። ስለዚህ ሲም ትሩ ነው። እንግዲህ ፐርፎርማንስ አፕራይዛል ፎልስ የሆነው ዲ ነው። ዋን ታይም አክቲቪቲ ዱሪንግ ዋን ወርከርስ ኢምፕሎይመንት ታይም ይላል። አንዴ ብቻ የሚሰራ አይደለም። በአመት እንዳልኳችሁ 3ቴ 2ቴ አኑዋሊ ሴሚ አኑዋሊ እና ኳርተርሊ የሚያደርጉ ድርጅቶች አሉ። ስለዚህ ኮንቲኒየስ የሆነ ፊድባክ ወይ የሰራተኛውን የማሻሻል አቅም ለመጨመር ፕሮሞሽን ደሞዝ ለመጨመር የተለያዩ ትሬኒንግ ያስፈልገዋል አያስፈልገውም የሚለው ደግሞ እንግዲህ በየጊዜው ኦንጎይንግ ወይ ኮንቲኒየስሊ የምናከናውነው ተግባር ስለሆነ ዋን ታይም አክቲቪቲ ስላልሆነ ስለ ፐርፎርማንስ አፕራይዛል ፎልስ የሆነው እንግዲህ ነው ማለት። ስለዚህ ለ30ኛው ጥያቄ መልሳችን ይሆናል ማለት ነው። ቻናላችን ቤተሰቦች እንግዲህ እየተከታተላችሁኝ ስለሆነ በጣም አመሰግናለሁ። ቻናል ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳትረሱ። የዋይፋይ አክሰስ ያላችሁ ቪፒኤን አብርታችሁ ተመልከቱልኝ። እሱን እጠይቃችኋለሁ። እንቀጥላለን። ወደ 31ኛው ጥያቄ ስንመጣ አኑዋል ፕላን ኦፍ ፕሮዳክሽን ሴልስ ሪቬኒው እንደ ፕሮፊት አር አን ኤግዛምፕል ኦፍ ኤ ስትራቴጂክ ፕላን፣ ቢ ሾርት ሬንጅ ፕላን፣ ሲ ሎንግ ሬንጅ ፕላን፣ ዲ ኢንተርሚዲየት ሬንጅ ፕላንስ ይላል። ጥያቄ እንግዲህ ከክላሲፊኬሽን ኦፍ ፕላኒንግ ጋር የሚገናኝ ጥያቄ ነው። በተለይ ደግሞ ፕላኒንግን እንግዲህ በታይም ሆራይዘን ክላሲፋይ ልናደርገው እንችላለን። ሾርት ሬንጅ፣ ኢንተርሚዲየት ሬንጅ እና ሎንግ ሬንጅ ብለን ማለት ነው። ስለዚህ ከዛ ውስጥ እንግዲህ አኑዋል ፕላን ኦፍ ፕሮዳክሽንን፣ ሴልስን፣ የሽያጭን፣ የሪቬኑ እነዚህ እንግዲህ ምን ኤግዛምፕል ናቸው ነው የሚለው ሰው እያንዳንዱ ምርጫ ስናይ እንግዲህ ይሄ ስትራቴጂክ ፕላን ይላል። ስትራቴጂክ ፕላን እንግዲህ ከ3 እስከ 10 ዓመትም በዛ መካከል በዛ ታይም ስፓን ወይ በዛ ታይም ሆራይዘን የሚዘጋጅ ፕላን ነው። ኔቸሩ ብሮድ ነው፣ እንደገና ሚሽን ድሪቭን ነው። ስለዚህ ይሄ እንግዲህ ታክቲካል ቱል ነው። አኑዋል ፕላን ስንል ታክቲካል ቱል ስለሆነ ስትራቴጂክ አይሆንም ማለት ነው። ስለዚህ ይህ መልስ አይሆንም። ቢንም ስናይ ሾርት ሬንጅ ፕላን ይላል። ሾርት ሬንጅ ፕላን ደግሞ ከ1 ዓመት በታች የሆነ ታይም ሆራይዘን ያለው እና ይሄ ዴሊ፣ ዊክሊ፣ መንዝሊ ፕላኖችን በውስጡ የያዘ ነው ማለት ነው። ይሄ በጣም ዲቴል የሆነና ስራ ተኮር የሆነ ፕላን ነው። ስለዚህ ይሄም ከአኑዋል ፕላን ጋር የሚገናኝ አይደለም። ይሄ ከአኑዋል ፕላን ጋር የሚገናኘው ፕላን እንግዲህ ኢንተርሚዲየት ሬንጅ ፕላን ነው። ኢንተርሚዲየት ሬንጅ ፕላን የምንለው እንግዲህ በሎንግ ተርም እና በሾርት ሬንጅ ፕላን መካከል ያለው ነው ማለት ነው። ይሄ ከ6 ወር እስከ 2 ዓመት ባሉት ጊዜያቶች ውስጥ በዛ ታይም ሆራይዞን ውስጥ ፕላን የሚደረጉትን ያካትት ነው ማለት ነው። አኑዋል ፕላን እንግዲህ እዚህ ጋር ፊት ያደርጋል። ምክንያቱም ይሄ አኑዋል ፕላን እንግዲህ ዲቴል መሆን አለበት፣ ኳንቲፋይ ነው የምንችለው ነገር ነው። እንደገና ደግሞ ኦፕሬሽናል መሆን አለበት። ግን ቢሆንም
አኑዋል ፕላን ስለሆነ ከዴሊ ከዊክሊ ግን የዘለለ መሆን አለበት ማለት ነው። ስለዚህ ፕሮዳክሽን ታርጌቶችን፣ ሴልስ ፎርካስቶችን፣ ፕሮፊት መርጅኖችን እኚህን ሁላ እንግዲህ ለመስራት ኳርተርሊ ወይ ይርሊ ፕላን በዛ ታይም ስፓን ውስጥ ፕላን የምናደርገውን ፕላን እንግዲህ ኢንተርሚዲየት ሬንጅ ፕላን ብለን እንጠራዋለን ማለት ነው። ስለዚህ ለሰላሳ አንደኛው ጥያቄ መልሳችን ኢንተርሚዲየት ሬንጅ ፕላን ይሆናል ማለት ነው። ወደ ሰላሳ ሁለተኛው ጥያቄ ስንመጣ which one of the following is not among common method of descriptive analysis ይላል። ይህ ሜጀር ኦፍ ዲስፐርሽን፣ ቢ ሜጀር ኦፍ ኮሪሌሽን፣ ሲ ሜጀር ኦፍ ሴንትራል ቴንደንሲ፣ ዲ ደግሞ ሜጀር ኦፍ አሲሜትሪ ይላል። ይህ ጥያቄ እንግዲህ ከስታስቲካል አናሊሲሶች መካከል እንግዲህ ኮመን ሜቶድ ኦፍ ዲስክሪፕቲቭ አናሊሲስ ያልሆነ የትኛው ነው ነው የሚለው። ዲስክሪፕቲቭ አናሊሲስ የምንለው ዳታዎችን ሰመራይዝ ለማድረግ የምንጠቀምበት ነው። ሌላኛው የስታስቲካል አናሊሲስ የምንጠቀምበት ደግሞ ኢንፈሬንሻል አናሊሲስ ነው። እሱ ደግሞ በቫሪያብሎች መሀል ያለውን ሪሌሽንሺፕ ኢንፈርም ያደርግ ነው ማለት ነው። ስለዚህ ዲስክሪፕቲቭ አናሊሲስ ዳታውን እንዳለ ሰመራይዝ ለማድረግ እንጠቀምበት ነው። ሶ ሜጀር ኦፍ ዲስክሪፕቲቭ አናሊሲስ ያልሆነው ሜትድ የትኛው ነው ነው የሚለው። ይሄ ላይ ያለው ሜጀር ኦፍ ዲስፐርሽን ይላል። እንግዲህ ሜጀር ኦፍ ዲስፐርሽን ስንል ሬንጅ፣ ቫሪያንስ፣ ስታንዳርድ ዲቪዬሽን ዳታዎች ምን ያህል ስፕሬድ አድርጓል የሚለውን ለመግለጽ የምንጠቀምበት ስለሆነ ይሄ ዲስክሪፕቲቭ ነው ማለት ነው። ሲንም ስናይ እንግዲህ ሜጀር ኦፍ ሴንትራል ቴንደንሲ ይላል። ሜጀር ኦፍ ሴንትራል ቴንደንሲ የምንላቸው ደግሞ ዳታው የቱ ጋር ሴንተር አድርጓል የሚለውን ለዛ ፐርፐዝ የምንጠቀምባቸው ሜትዶች ናቸው። እኚህ ሚን፣ ሚዲያ፣ ሞድን እዛን ተጠቅመን ዳታውን ሰመራይዝ ለማድረግ ስለምንጠቀምበት ይህም ዲስክሪፕቲቭ ነው ማለት ነው። ዲንም ስናይ እንግዲህ ሜጀር ኦፍ አሲሜትሪ ይላል። አሲሜትሪ ደግሞ ዳታው ስኪው ነው አሁን ለሚለው የዲስትሪቢዩሽኑ ሼፕ ለዛ የምንጠቀምበት ነው። ስለዚህ ይሄም ዲስክሪፕቲቭ ነው ማለት ነው። ሶ የዲስክሪፕቲቭ አናሊሲስ ያልነው እንግዲህ ኮሪሌሽን ነው ማለት ነው። ኮሪሌሽን እንግዲህ በሁለት ቫሪያብሎች መካከል ያለውን ስትሬንግዝ ወይ ደግሞ ያለውን ግንኙነት ስትሬንግዛቸው ምን ያህል ኢንፍሉዌንሻል ነው ማለት ነው። ሶ ዲስክሪፕቲቭ አናሊሲስ ሁሌም አንድ ቫሪያብል ላይ ብቻ የሚያተኩር ስለሆነ ስለዚህ ከዲስክሪፕቲቭ አናሊሲስ መካከል እንግዲህ ኮመን ሜትድ ያልሆነው ሜጀር ኦፍ ኮሪሌሽን ነው ማለት ነው። ስለዚህ ለሰላሳ ሁለተኛው ጥያቄ መልሳችን ቢ ይሆናል። ሰላሳ ሶስተኛው ጥያቄ ስንመጣ ዌንኤቨር ዩ ስታርት ዘ ፕላኒንግ ፕሮሰስ ፎር ኤ ጊቭን ኦርጋናይዜሽን ዊች አክቲቪቲ መስት ቢ ዳን ፈርስት ይላል። ኤ ኤስታብሊሽንግ ኦብጀክቲቭ፣ ቢ ዲቨሎፒንግ ፕሪሚሲስ፣ ሲ ዲተርማይኒንግ ኦልተርናቲቭ ኮርስ ኦፍ አክሽን፣ ዲ ደግሞ ኢቫሉዌቲንግ ኦልተርናቲቭ ኮርስ ኦፍ አክሽን ይላል። ጥያቄ እንግዲህ ከፕላኒንግ ፕሮሰስ ጋር የሚገናኝ ጥያቄ ነው። ሶ ኦርጋናይዜሽን እንግዲህ ፕላን ማድረግ በሚጀምርበት ሰዓት ቀድሞ መስራት ያለበት አክቲቪቲ የትኛው ነው ነው የሚለው። ይሄ ከፕላኒንግ ፕሮሰሶች ጋር የሚያያዝ ጥያቄ ነው። እንዳልኳችሁ ፕላኒንግ እንግዲህ ጎል ኦሪየንትድ ነው ወይ ደግሞ በሲኩዌንስ የሚሄድ ነው ማለት ነው። ምክንያቱም እንግዲህ መጀመሪያ ኦብጀክቲቭን ማወቅ አለባችሁ። አቺቭ ማድረግ የምፈልገው ይህንን ነው ማለት መቻል አለባችሁ ማለት ነው። ሶ አቺቭ የምታደርጉትን ነገር ካላወቃችሁ እንግዲህ እንዴት መቀጠል እንዳለባችሁ አታውቁም ማለት ነው። ስለዚህ ቀድሞ የሚመጣው ስቴፕ እንግዲህ ፕላኒንግ ፕሮሰስ ላይ ስታብሊሽንግ ኦብጀክቲቭ ነው ማለት ነው። ከዛ በኋላ ነው ፕሬሚስን ወይ ደግሞ ስለ ፊውቸር የሚሰጡ አሰምሽኖችን በሚቀጥለው ዓመት እንዲህ ሊሆን ይችላል እያላችሁ ፕሪሚስ ዲቨሎፕ ማድረግ የምንለው እሱን ነው። እሱ ከዛ በኋላ ነው የመጣው። ከዛ በኋላ ፕሮሚሳችሁን ዲቨሎፕ ካረጋችሁ በኋላ የተለያዩ አይነት ኦልተርኔቲቮችን ታያላችሁ። ሌላ መንገድ አለው ወይ ይሄን ኦብጀክቲቭ እናሳካበት የሚለውን ነገር ማለት ነው። ከዛ ከነዚህ ኦልተርናቲቮች መካከል ደግሞ ኢቫሉዌት የምታደርጉበት አለ። የተሻለውን ለመምረጥ ኢቫሉዌት ታደርጋላችሁ ማለት ነው። ስለዚህ ፕላኒንግ ፕሮሰስ እንግዲህ የሚጀምረው ሁሌም ኦብጀክቲቭን በማስቀመጥ ነው። ጎል ኦሪየንትድ ስለሆነ በራሱ ወይ ጎል ዳይሬክትድ ስለሆነ ፕላኒንግ ግዴታ ማሳካት የምትፈልጉትን ነገር አቺቭ ማድረግ የምትፈልጉትን ነገር ስታብሊሽ ማድረግ አለባችሁ ማለት ነው። ስለዚህ የማንኛውም ፕላኒንግ ፕሮሰስ ፈርስት ስቴፕ እንግዲህ ኦብጀክቲቭን ወይ ጎልን ሴት ከማድረግ ጋር ይገናኛል ማለት ነው። ስለዚህ ለሰላሳ ሶስተኛው ጥያቄ መልሳችን ይሄ ይሆናል ማለት ነው። ወደ 34ኛው ጥያቄ ስንመጣ ብላንክ ዘ አፕሊኬሽን ኦፍ ሳይንቲፊክ ሜትድስ ቴክኒክስ ኤንድ ቱልስ ቱ ኤ ፕሮብሌም ቱ ፋይንድ አን አንሰር ይላል። ኤ ኦፕሬሽን፣ ቢ ኦፕሬሽን ሪሰርች፣
ሲ ፕሮዳክሽን ማኔጅመንት፣ ዲ ደግሞ ኦፕሬሽን ማኔጅመንት ይላል። አንድን ፊልድ ስፔሲፊክ የሆነ ዲፊኔሽን ከመግለጽ ጋር የሚያያዝ ጥያቄ ነው። በተለይ ደግሞ እኚህ ሳይንቲፊክ የሆኑ ሜቶዶችን ቴክኒኮችን አፕላይ በማድረግ እንግዲህ ለፕሮብሌማችን አንሰር የምንፈልግበትን ፊልድ ምን ብለን እንጠራዋለን ነው የሚለው። ይህ ያለው ኦፕሬሽን ይላል። ኦፕሬሽን እንግዲህ ይሄ የማንኛውንም የቢዝነስ አክቲቪቲ ሊገልጽ እንጂ በራሱ ፕሮብሌም ሶልቪንግ ሜቶዶሎጂ የሚገናኝ ስላልሆነ ይህ መልስ አይሆንም። ሲልም ስናይ ፕሮዳክሽን ማኔጅመንት ይላል። ፕሮዳክሽን ማኔጅመንት ደግሞ ስፔሲፊካሊ ፎከስ የሚያደርገው ፕሮሰስ ላይ ነው። ፕሮሰስ ላይ ስንል የመመራረት ሂደቱ እዛ ጋር ተያይዞ ያለን ለምሳሌ ኢንቬንተሪ ኮንትሮል፣ ኳሊቲ ኮንትሮል፣ ስኬጁሊንግ ከዛ ጋር ተያይዞ እንጂ ሳይንቲፊክ ሜቶዶችን ለፕሮብሌሞች አፕላይ ከማድረግ ጋር ቢገናኝ ስላልሆነ ሲመልስ አይሆንም። ዲን ስናይ ኦፕሬሽን ማኔጅመንት ይላል። ኦፕሬሽን ማኔጅመንት እንግዲህ የዕለት ተዕለት የምንሰራቸውን የፕሮሰስ ስራዎች ወይ ኢንፑትን ወደ አውትፑት በመቀየር ውስጥ ያሉትን ፕሮሰሱ እንዴት አንድል እናደርጋለን፣ እንዴት ማኔጅ እናደርጋለን ከሚል ጋር ይገናኝ ነው እንጂ ይሄም እንግዲህ ሙሉ በሙሉ ሳይንቲፊክ የሆኑ ሜቶዶችን ለፕሮብሌማችን አፕላይ ከማድረግ ጋር ይገናኝ አይደለም። እንግዲህ ሳይንቲፊክ የሆኑ ወይ ማቴማቲካል ሞዴል እንላቸው ስታስቲኮችን፣ ሲሙሌሽኖችን፣ ኦፕቲማይዜሽን ቴክኒኮችን ተጠቅሞ ዲሲሽን ሜኪንግ እና ፕሮብሌም ሶልቪንግ አክቲቪቲያችንን እንሰራበት ፊልድ ኦፍ ስተዲ እንግዲህ ኦፕሬሽን ሪሰርች ነው የምንለው ማለት ነው። ይሄ እንግዲህ ሊተራሊ ቴክስት ቡክ ዲፊኒሽን ኦፍ ኦፕሬሽን ሪሰርች ነው ማለት ነው። ሳይንቲፊክ ሜቶዶችን፣ ቴክኒኮችን፣ ቱሎችን በመጠቀም ለፕሮብሌሞች ወይ ኮምፕሌክስ የሆኑ ፕሮብሌሞችን ሶልቭ የምናደርግበትን ፊልድ እንግዲህ ኦፕሬሽን ሪሰርች ብለን እንጠራዋለን ማለት ነው። ስለዚህ ለዚህኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 35ኛው ጥያቄ ስንመጣ the power that comes from the ability to promise or grant rewards in categorized under which type of power ይላል። ኤ ካሪስማቲክ ፓወር፣ ቢ ኮርሲቭ ፓወር፣ ሲ ፖዚሽን ፓወር፣ ዲ ደግሞ ሪዋርድ ፓወር ይላል። ይህ ጥያቄ እንግዲህ ከሶርስ ኦፍ ፓወር ወይ ቤዝስ ኦፍ ፓወር ከዛ ጋር የሚገናኝ ነው። ከቤዝ ኦፍ ወይ ከሶርስ ኦፍ ፓወር መካከል እንግዲህ ሪዋርድን በመስጠት ወይ ደግሞ ፖዘቲቭ የሆኑ ኢንሴንቲቮች ናቸው። ሪዋርድ፣ የፕሮሞሽን፣ ሪኮግኒሽን እኚህን በመስጠት ወይ ከዛ የመነጨውን ፓወር ቤዝ የሚያደርገውን እዛ ላይ ቤዝ የሚያደርገውን ፓወር ምን ብለን እንጠራዋለን ነው የሚለው። እንግዲህ ካሪስማቲክ ፓወር የምንለው ይሄኛው ፓወር የሚመጣው ከፐርሰናል ቻርም ወይ ደግሞ ይሄ ከመደናነቅ ከመወዳደስ የሚመጣ ፓወር ነው እንጂ ከሪዋርድ ጋር ተያይዞ የሚመጣ ፓወር ስላልሆነ ይሄኛው መልስ አይሆንም። ኮርሲቭ ፓወር የምንለው ደግሞ የሪዋርድ ፓወር ተቃራኒ ነው። ይሄ ፐኒሽ ከማድረግ ጋር ኃይልን ከመጠቀም ጋር ያንን ቤዝ የሚያደርግ የፓወር ሶርስ ነው። ስለዚህ ኮርሲቭ ፓወርም መልስ አይሆንም ማለት ነው። ሲን ስናይ ፖዚሽን ፓወር ይላል። ፖዚሽን ፓወር የምንለው ደግሞ ይሄ ሌጊቲሜት ፓወር የምንለው እዛ ፖዚሽን ላይ እዛ ፖዚሽን ላይ በመቀመጣችን ብቻ ከዛ የምናገኘውን ፓወር ነው ፖዚሽናል ፓወር ወይ ሌጊቲሜት ፓወር። ከነዚህ ከአምስቱ ቤዝ ኦፍ ፓወር መካከል እንግዲህ ሪዋርድን ወይ ደግሞ ፖዘቲቭ የሆነ አውትካምን ያንን ፕሮቫይድ በማድረግ አቢሊቲ ከዛ እዛ ላይ ቤዝድ የሚያደርገውን ፓወር ይሄ ፖዘቲቭ አውትካም ስንል ቦነስ እሰጣለሁ፣ ሪዋርዶችን፣ ፕሬዞችን፣ ፕሮሞሽን፣ ጊፍቶችን፣ የሰዓት እረፍት እነዚህን ላይ ያካትታል ማለት ነው። እንግዲህ እነዚህ ፕሮቫይድ በማድረግ አቢሊቲ እዛ ላይ ቤዝድ ያደረገውን ፓወር እንግዲህ ሪዋርድ ፓወር ነው የምንለው። ስለዚህ ለ35ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 36ኛው ጥያቄ ስንመጣ from the given leadership theory which theory believes that leaders are born not made ይላል። ኤ ኮንቲጀንሲ ቲዮሪ፣ ዘ ቢሄቨራል ቲዮሪ፣ ሲ ትሬት ቲዮሪ፣ ዲ ሲቹዌሽናል ቲዮሪ ይላል። እንግዲህ ከሊደርሺፕ ቲዮሪ ጋር ተያይዞ ያለ ጥያቄ ነው። ከሊደርሺፕ ቲዮሪዎች መካከል እንግዲህ ሊደሮች ይወለዳሉ ወይ ደግሞ ሊደርስ አር ቦርን ኖት ሜድ ብሎ የሚያስበው ቲዮሪ የትኛው ነው የሚለው እንግዲህ ሊደሮች ይወለዳሉ ስንል እንግዲህ ሊደሮች ሊደር የሚያስብላቸውን ባህሪ አብሮ በውስጣቸው ይዘው ኢኔት የሆነውን ይህን ሊደርሺፕ ባህሪ አብሮት ይዞት ይወለዳሉ እንጂ ሊደሮች ሊሰሩ አይችሉም። በኤክስፒሪየንስ በትሬኒንግ ሊደሮች ሊፈጠሩ አይችሉም ብሎ የሚያስበው እንግዲህ ትሬት ቲዮሪ ነው። ትሬት ቲዮሪ ሊደሮችን
ሊደር የሚያስብላቸውን ካራክተሪስቲክ ወይ ይሄ ኢነር የሆነ ኳሊቲ ኢነሪት አድርገው የሚያገኙት ነው ብሎ የሚያስብ ነው ማለት ነው። ኮንቲጀንሲ ቲዮሪ እና ሲቹዌሽናል ቲዮሪ ስናይ ሁለቱም ተመሳሳይ ናቸው። እኚህ እንግዲህ ምንን ነው የሚገልጹት? ኮንቲጀንሲ ቲዮሪ እና ሲቹዌሽናል ቲዮሪ ሊደሮች እንግዲህ ቢመቻቸው ወይ በእያንዳንዱ ሲቹዌሽን ለዛ ሲቹዌሽን የሚመቸው የሊደርሺፕ ስታይል ይጠቀማሉ ብሎ የሚያስብ ቲዮሪ ነው። ይሄ ቢሄቨራል ቲዮሪ የምንለው ደግሞ ምን ማለታችን ነው? እንግዲህ ሊደሮች ቦርን ያደርጋሉ ሳይሆን በተለያዩ አይነት ትሬኒንጎች፣ ኤክስፒሪየንሶች ለርንድ በሚደረጉ ቢሄቪየሩ ተምረው ሜድ ይደረጋሉ ብሎ የሚያስብ ነው ማለት ነው። ስለዚህ ይሄ ቢሄቨራል ቲዮሪ ታስክ ኦሪየንትድ ሊደሮችን እንደ ምሳሌ መውሰድ እንችላለን። ሊደሮች እንግዲህ ሜድ የሚደረጉ ናቸው ብሎ የሚያስብ ነው ማለት ነው። ስለዚህ እንግዲህ ሊደሩ ወይ ሊደርስ አር ቦርን ኖት ሜድ ብሎ የሚያስቡ የሊደርሺፕ ቲዮሪ እንግዲህ ትሬት ቲዮሪ ነው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ሲ ይሆናል ማለት ነው። 37ኛው ጥያቄ ስንመጣ ብላንክ ዳታ are those already collected by someone and which have already been passed through the statistical process ይላል። የፕራይመሪ፣ ቢ ሰከንደሪ፣ ሲ ኢንተርቪው፣ ዲ ኦብዘርቬሽን ይላል። ይዞ ያልኩህ ማለት ነው። ሰው እንግዲህ ከዚህ በፊት የነበረን ዳታ በሌላ ሰው ኮሌክት ተደርጎ ስታቲስቲካል ፕሮሰስን ያለፈ ዳታ ስንል እንግዲህ አናላይዝ ተደርጎ ፕሮሰስ ተደርጎ በሌላ ድርጅት ወይ በሌላ ሰው ፐብሊሽ የተደረገን ዳታ ለመግለጽ ነው። ሰው በሌላ ሰው ኮሌክት የተደረገን ዳታ እንግዲህ ምን አይነት ዳታ ነው ብለን የምንጠራው ነው የሚለው ጥያቄው። ሰው ፕራይመሪ ዳታ ስንል እንግዲህ ምን ማለታችን ነው? ኮሌክት የሚደረገው በሪሰርቸሩ ራሱ ነው እንጂ ኦልሬዲ ኤግዚስት ያደረገ ዳታ አይደለም ማለት ነው። ሶ ራሱ ለራሱ ሪሰርች ፐርፐዝ እንደ አዲስ ኮሌክት ሲያደርግ ወይ ፈርስት ሃንድ የሆነ ዳታ ነው ፕራይመሪ ዳታ ምንድነው። ስለዚህ እንግዲህ ስታቲስቲካል ፕሮሰስን ያለፈ ዳታ ስላልሆነ ይህ መልስ አይሆንም ማለት ነው። ሲ እና ዲ ኦብዘርቬሽን እና ኢንተርቪው ደግሞ ፕራይመሪ ዳታን ኮሌክት የምናደርገው መንገዶች ናቸው። ፕራይመሪ ዳታን ኮሌክት ስናደርግ ኢንተርቪው እንጠቀማለን፣ ኦብዘርቬሽንንም እንጠቀማለን። ስለዚህ ፕራይመሪ ዳታን በመጠቀም ውስጥ የምንጠቀማቸው ሜትዶች ነው የሚገልጹ ኢንተርቪው እና ኦብዘርቬሽን የምንለው። ስለዚህ ከዚህ በፊት ፕሪቪየስሊ ኮሌክት ተደርጎ በሌላ ሰው ስታቲስቲካል ፕሮሰስ አልፎ የተቀመጠ ዳታ እንግዲህ ሰከንደሪ ዳታ የምንለው ነው ማለት ነው። ለሌላ ፐርፐስ በሌላ ሰው ኦልሬዲ ተሰብስቦ የተቀመጠን ዳታ ሰከንደሪ ዳታ ብለን ስለምንገልጸው እንግዲህ እዚህ ጥያቄ መልሳችን ቢ ሰከንደሪ ዳታ ይሆናል። ወደ 38ኛው ጥያቄ ስንመጣ ኦል አር ፖሲብል ሪዝን ፎር ኮንዳክቲንግ ፕሮሞሽን ካምፔን ሪጋርዲንግ ኦርጋናይዜሽን ፕሮዳክት ኤክሰፕት ይላል። ኤ ጀስቲፋይ ዘ ኳሊቲ ፕሮብሌም ኦፍ ኮምፒቲንግ ፕሮዳክት፣ ቢ ኪፒንግ ኤግዚስቲንግ ፕሮዳክትስ ፖፑላር፣ ሲ ክሬቲንግ አዌርነስ ፎር ኒው ፕሮዳክት፣ ዲ ደግሞ ሎኬቲንግ ዌር ፕሮዳክትስ ካን ቢ ፐርቼዝድ ይላል። ይህ ጥያቄ ከፕሮሞሽን ጋር የሚገናኝ ጥያቄ ነው። ኦርጋናይዜሽኖች እንግዲህ ፕሮሞሽናል ካምፔንን ኮንዳክት በሚያደርጉበት ሰዓት እንግዲህ ሪዝናቸው ያልሆኑ የትኛው ነው የሚለው ኤክሴፕት ስለሚል ሁሉም ሪዝን ናቸው። ሪዝን ያልሆኑ የትኛው ነው የሚለው እንግዲህ ፕሮሞሽናል ካምፔን ኦርጋናይዜሽኑ የራሱን የካምፓኒውን ቤኔፊት ለማስጠበቅ የሚያከናውነው ተግባር ነው። ፕሮሞሽን አሴ ፐርፐዙ እንግዲህ ምንድን ነው? ኦርጋናይዜሽኖች ራን ሲያደርጉ ፕሮሞሽንን ስለ ፕሮዳክቱ ለማሳወቅ የት እንደሚገኙ አዌርነስ ለመስጠት ፐርሱዌድ ለማድረግ እና ሪፒቲቲቭ የሆነ ፐርቼዝ ከስተመሩ እንዲያደርግ የሚያደርጉበት ሂደት ነው። ስለዚህ ከምርጫዎቹ ውስጥ እንግዲህ ሪዝን ያልሆነው የትኛው ነው ብለን ስንል እንግዲህ ቢን ስናይ ኪፒንግ ኤግዚስቲንግ ፕሮዳክት ፖፑላር ይላል። ይሄ ኦርጋናይዜሽን ፕሮሞሽናል ካምፔንን የሚያከናውንበት ሪዝን ነው። ፖሲብል ሪዝን ስለሆነ ይሄ ትሩ ነው የሚሆነው። ምክንያቱም ስለ ፕሮዳክቱ በጣም እንዲታወቅ ፖፑላር እንዲሆን የሚጠቀምበት መንገድ አንዱ ፕሮሞሽን ስለሆነ ሲንም ስናይ አዌርነስ ለመፍጠር ነው ይላል። ይሄም እንግዲህ ልክ ነው። ምክንያቱም በተለይ አዳዲስ ፕሮዳክቶች በደንብ እንዲታወቁ ፕሮሞሽን ስለሚጠቀም ይሄም የፕሮሞሽን ሪዝን ነው ማለት ነው። ዲን ስናይ ሎኬቲንግ ዌር ፕሮዳክት ካን ቢ ፐርቼዝድ ይላል። ይሄም ልክ ነው። ምክንያቱም
እዚህ ስቶር እንገኛለን፣ እዚህ ላይ ታገኙናላችሁ ብሎ በፕሮሞሽን ካምፔኑ ስለሚያስተዋውቁ ሎኬሽንን የመግለጽም ስራ ሪዝን ነው ማለት ነው። እንግዲህ ኦርጋናይዜሽኑ ይህን ፕሮሞሽናል ካምፔን ኮንዳክት ሲያደርጉ እንግዲህ ፖሲብል ሪዝን ያልሆነ ጀስቲፋይ ኳሊቲ ፕሮብሌም ኦፍ ኮምፒቲንግ ፕሮዳክት ይላል። እንግዲህ የተፎካካሪዎቻችንን ኳሊቲ ፕሮብሌም ጀስቲፋይ ለማድረግ ካምፓኒው ፕሮሞሽናል ካምፔንን ራን አያደርግም። ምክንያቱም ስለ ራሱ ፕሮዳክት ነው እንጂ በራሱ ማስታወቂያ ላይ ማስታወቂያ ያለበት ኮምፒውተሩ ኳሊቲ ፕሮብሌም ጀስቲፋይ ማድረግ ልክ አይደለም፣ አኒቲካልም ነው ወይ ካውንተር ፕሮዳክቲቭ ስለሆነ እንግዲህ ፕሮሞሽን ካምፔን ኦርጋናይዜሽኑ ራን ሲያደርግ ሪዝን ያልሆነው ኤ ላይ ያለው ነው ማለት ነው። ስለዚህ ለ38ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ለ39ኛው ጥያቄ ስንመጣ ብላንክ ዩቲሊቲ ኢዝ ክሬትድ ዌን ኦነርሺፕ ኦፍ ኤ ፕሮዳክት ኢዝ ትራንስፈርድ ቱ ዘ ባየር ይላል። ኤ ፕሌስ፣ ቢ ታይም፣ ሲ ፎር፣ ዲ ፖሴሽን ይላል። ይሄ ጥያቄ እንግዲህ ከዩቲሊቲ ጋር ተያይዞ ያለ ጥያቄ ነው። ከማርኬቲንግ የወጣ ጥያቄ ነው። እንግዲህ ማርኬቲንግን ዩቲሊቲ አንድ ከስተመር ከፕሮዳክቱ የሚያገኘውን ቫሊዩ ወይ ደግሞ ሳቲስፋክሽን ሜጀር የሚያደርግ ነው። ስለዚህ አራት ታይፕ ኦፍ ዩቲሊቲ ያለው ፎርም ዩቲሊቲ፣ ታይም፣ ፕሌስ እና ፖዚሽን ዩቲሊቲ እዚህ ጥያቄ ላይ የተጠየቅ ነው። ግን ከስተመሩ እንግዲህ ኦነርሺፑ ትራንስፈር ሲደረግለት ወይ ከሴለሩ ወደ ባየሩ ኦነርሺፕ ትራንስፈር ሲደረግ ክሬት የሚደረገው ዩቲሊቲ ምን ብለን እንጠራዋለን ነው የሚለው። እያንዳንዱ ምርጫ ስና ኤ ላይ ፕሌስ ዩቲሊቲ ነው ያለው። ፕሌስ ዩቲሊቲ እንግዲህ ክሬት የሚደረገው ከዲስትሪቢዩሽን ጋር ተያይዞ ያለ ነገር ነው። ከስተመሩ በሚፈልገው ቦታ አቬላብሊቲውን ፕሮዳክቱን አቬላብል ሆኖ ካገኘው ክሬት የሚደረግ ዩቲሊቲ ነው ፕሌስ ዩቲሊቲ የምንለው። ስለዚህ ከአቬላብሊቲ ከዲስትሪቢዩሽን ጋር የሚገናኝ ነው ማለት ነው። ስለዚህ መልስ አይሆንም ይሄ። ቢንም ስናይ ታይም ዩቲሊቲ ይላል። ታይም ዩቲሊቲ ክሬት የሚደረገው እንግዲህ ፕሮዳክቱ ከስተመሩ ዌን በሚፈልገው ሰዓት ማለት ነው። ታይም ዩቲሊቲ ዌን የሚለውን የሚመልስ ነው ማለት ነው። ከስተመሩ በሚፈልገው ሰዓት ሲያገኘው በዛ ሁኔታ የሚፈጠርን ዩቲሊቲ ነው ታይም ዩቲሊቲ የምንለው ማለት ነው። ለምሳሌ 24 ሰዓት ዲሊቨሪ አለን ካሉ ያኛው ታይም ዩቲሊቲን ይገልጻል ማለት ነው። ፎርም ዩቲሊቲ የምንለው እንግዲህ ይሄ ደግሞ ከአመራረት ሂደቱ ጋር ከማኑፋክቸሪንግ ፕሮሰሱ ጋር ተያይዞ ክሬት የሚደረግ ዩቲሊቲ ነው ማለት ነው። ሮ ማቴሪያልን ወደ ፊኒሽድ ፕሮዳክት ሲቀየር ያኛው ነው ፎርም ዩቲሊቲ የምንለው ማለት ነው። ስለዚህ ኦነርሺፕ ትራንስፈር ሲደረግ ክሬት የሚደረገው ዩቲሊቲ እንግዲህ ፖዚሽን ዩቲሊቲ ነው። ምክንያቱም ጥያቄ ላይ የተጠየቅነው ካስተመሩ እንግዲህ ሌጋሊ ፕሮዳክቱን ከገዛ በኋላ የእሱ ይሆናል ማለት ነው። ስለዚህ በዛ ሁኔታ የሚያገኘው ዩቲሊቲ እንግዲህ ፖዚሽን ዩቲሊቲ እንለዋለን ማለት ነው። ኦነርሺፕ ትራንስፈር ሲደረግ ክሬት የሚደረገው ዩቲሊቲ ፖዚሽን ዩቲሊቲ ነው ማለት ነው። ስለዚህ ለ39ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። እንግዲህ ክቡራን የቻናላችን ሰዎች ለፓርት ቱ ያስኩትን ጥያቄዎች እዚህ ላይ ጨርሻለሁ። በቀጣይ በፓርት ስሪ እንገናኛለን። ስለነበረን ቆይታ በጣም አመሰግናለሁ። መልካም የዝግጅት ጊዜ ይሁንላችሁ። በቀጣይ ቪዲዮ እንገናኛለን።